የዛሬዋ ባለ ታሪካችን ቀደም ብሎ አንድ ሰው ነግሯት ቢሆን የምትመኘውን ዛሬ ለኛ ትነግረናለች። ከጊዜ ጊዜ የጎደለ ነገር እንዳለ ይሰማኛል። ነገ የሚያስጨንቀኝ ሀዘን የተጫነኝ ሰው ሆንኩ። ስለዚህ ትላንትና ልፈትሽ ተነሳሁ። ምክንያቱም የሚጠበቅብኝን በትክክል ፈጽሜያለሁ። ጎበዝ ተማሪ ነበርኩ። ጥሩ ስራ፣ ጥሩ ገቢ ያለኝ ሰው ሆኛለሁ። ምን ስቼ ነው ታዲያ እንደዚህ የሚሰማኝ? እንደ ገቢ መጠን ዛሬ ሊኖረኝ የሚገባኝን ያህል ያልያዝኩት፣ የረባ ዘና የሚያደርግ ሀብት ያልተረፈኝ፣ ሩቅ የመሰለው የጡረታ ጊዜ እንደዚህ የሚያስደነግጠኝ፣ ለምንድነው ይህን ኑሮ እንደማላስቀጥለው የሚሰማኝ? ለተነተን ተነሳሁ ትላንትናዬን። ያው ገንዘብ ነክ ችግር በአንድ ጊዜ ወይም ከአንድ ትልቅ ስህተት አይመጣም፣ በየዕለቱ ከሚፈጸሙ ትንንሽ ድርጊቶችና ውሳኔዎች እንጂ፣ በአመታት ከተደጋገሙ ከማንነት ጋር ከተገመዱ ባህሪያትም ጭምር እንጂ። በጣም አደገኛው ክፍል በጊዜው ልክ እንዳልሆነ አይታወቀኝም። ብዙ ከተሻገርኩ፣ ብዙ ድልድይ ከሰበርኩ በኋላ ዛሬ ላይ ስቆም ታየኝ እንጂ። የሚገርመው በወጣትነቴ ስራ እንደጀመርኩ የማስበው ትልቅ ገቢ ብቻ መፍትሄ እንደሆነ ነበር፣ ለነገ ዋስትና፣ የኑሮን ደረጃ ከፍ ማድረግም ማለፊያ። ስለዚህ ገቢንና ኑሮ ደረጃን ማሳደድ ስራዬ ነበር። የተሻሉና ውድ ዋጋ ያላቸው የቤት እቃዎች፣ አለባበስ፣ አዋዋል፣ ጊዜውን የጠበቀ የህይወት ተሞክሮ፣ የተሻለ መኪና። ይገባኛል እኮ ገንዘብን መጠቀምን እየኮነንኩ አይደለም። ችግሩ የኑሮ ደረጃን ለመጠበቅ የሚወጣውን አላስፈላጊ ወጪ መቆጣጠር አለመቻል ነው። በተለይ በዚህ የሶሻል ሚዲያ ዓለም አኗኗርን ማነጻጸር መደበኛ በሆነበት ጊዜ፣ ሰው ሁሉ ስኬታማ ለመምሰል በሚጋጋጥበት በዚህ ጊዜ የኑሮ ደረጃን ለመጠበቅ ወደፊቴን እየሰዋሁ እንደነበር አልታወቀኝም። ሁለተኛው ሳጠፋ የኖርኩት ይህንን የኑሮ ሁኔታ የምደጉምበት ዕዳ፣ ብድር፣ ትንንሽ የሆነ መድረሻ አይነት፣ የሆነ ማለፊያ አይነት። ብድርን በራሱ እየጠላው አይደለም፣ ቁም ነገር ላይ ከዋለ። እኔ ያልኩት ግን ትንንሽ የምትመስል ከነገ የምበደራት፣ የነገ ገቢዬን የምታግትብኝን፣ ምርጫዬን፣ ነፃነቴን የምታጠብብኝን፣ መልሳ የምታዳክረኝ ትንንሽ የሚሏት አይነት። ምን ላይ እንደዋልኳት እንኳን በግልጽ የማትገባኝን ነው። ሌላው ትልቁ ስህተቴ ደግሞ ጥበቃዬ ነው። ትክክለኛውን ጊዜ የተሻለ ነገር ለማድረግ እዳዬ ሙሉ በሙሉ እስኪጠፋ፣ ጊዜው ላሰብኩት የግል ስራ እስኪመች፣ የምፈልገውን ያህል ገንዘብ እስከማጠራቅም፣ የዋጋ ግሽበቱ እስኪረጋጋ፣ ቢሮክራሲው ለኔ እስኪመች ስጠብቅ ያ ፍጹም ጊዜ በፍጹም አይመጣም። በዛ ውስጥ ያለችኝም ከጊዜ ጋር ዋጋዋን እያጣች ነበር። ስለዚህ በዚህ ጭንቀት ውስጥ መቀጠል አልፈለኩም። በእርግጥ ትንሽ ቢዘገይም አንዳንድ ለውጦችን ማድረግ ፈለኩ። ለቀረው ጊዜ እንኳን በገንዘቤ ልዘዝበት እንጂ። ለምሳሌ ለራሴ የ7 ቀናት ገደብ አስቀመጥኩኝ። ምንም ነገር በስሜትና በጊዜው ደስታ ታውሬ ከመግዛቴ በፊት 7 ቀናትን ለመጠበቅ። ወይ ጉድ! አንድ ቀን ሲያድር የመጀመሪያው አይነት ፍላጎትና መነሳሳት አጣበታለሁ። በመዘግየት እንደማልፈልገው አረጋግጣለሁ። አንድ አትሉ ገንዘቤም ከኔ ጋር አደረ ማለት ነው። ሁለተኛው የወሰንኩት ደግሞ አንድን ነገር 2 ጊዜ የመግዛት አቅም ከሌለኝ አንዴም መግዛት እንደማልችል አወቅኩኝ። ቻልኩበት። ከዚያ ለመግዛት የምጣደፍበት ስሜት ተበተነ። አስቸኳይነቱ ሁሉ ጠፋ። ዋው! በግዴለሽነት ሁኔታና ስሜት እንደሰጠ በመፍሰስ ጊዜዬንና ጉልበቴን የሰዋሁበትን ሀብት እንዳጣሁ ገባኝ። በቤቴ ከገዛኋቸው በኋላ የማልጠቀምባቸው ወይም የማያስደስቱኝ እቃዎችን እያየው እንዳይደግምሽ እያልኩ ራሴን ስርዓት ለማስተማር እየታገልኩ ነው። በዓላማ በእውቀት መወሰን ጀመርኩ። ገንዘቡ ስለመጣና የመግዛት ስሜት ስላነቀኝ ብቻ መግዛት አቆምኩ። ቀስ በቀስ ነገሮች እየተለወጡ ነው። በአንዴ አይደለም፣ በተከታታይ ያለማቋረጥ ትንሽ ራስን በመግዛት ውስጥ በኑሮ ደረጃ ውድድር ውስጥ የሚመጣን ግሽበት ተቆጣጠርኩት። ገንዘብና የምርጫ ነፃነት አገኘሁ። አንድ ሰው እንዲነግሮኝ ቢሆን ኖሮ ባህሪያችንና ዛሬ የምንገለጽባቸው ማንነቶች ሁሉ የትላንት ትንንሽ ውሳኔዎችና ልምዶች ውጤት መሆናቸውን እንዲሁም ዛሬን ቅርጽ የሚሰጡ እንደሆኑ ባውቅ ኖሮ፣ የሆነ ሰው ይህን ቢነግረኝ ኖሮ ከዚህ የተሻለ ወስን ነበር። ለዛ ነው ዛሬን ያለፍኩበትን የምነግራችሁ።